የበሽታው ምንነት ዳያቢቲስ ሜላይቱስ ታይፕ 2 ይህ በሽታ በብዛት የሚከሰተው የስኳር በሽታ አይነት ነው። ይህ በሽታ በደማችን ውስጥ ያለው የስኳር መጠን ከቁጥጥር ውጭ የሚሆንበት አደገኛ በሽታ ነው። ለዚህ በሽታ ሁለት ዋና ዋና ምክንያቶች አሉ። የመጀመሪያው ምክንያት የሰውነታችን ሴሎች ለኢኑሊን አልታዘዝ እያሉ ሲመጡ ነው። የሰውነታችን ሴሎች ግሉኮስን ወደ ውስጣቸው የሚያስገቡት የኢኑሊንን ትዕዛዝ ተቀብለው ነው። ያለ ኢኑሊን ትዕዛዝ ሴሎች ግሉኮስን ወደ ውስጣቸው አያስገቡም። ይህ በሽታ ሲይዘን ደግሞ ሴሎች ለኢኑሊን እንኳ አልታዘዝ ማለት ይጀምራሉ። ማለትም ሴሎች ግሉኮስን ወደ ውስጣቸው እንዲያስገቡ ብዙ ኢኑሊኖች እያስፈለጉ ይመጣሉ። ግሉኮስ ለሴሎቻችን ኃይል ናቸው። ሁለተኛው ምክንያት ደግሞ ጣፊያችን በተቻለው አቅም ብዙ ኢኑሊን ለማምረት ጥረት ያደርጋል። ነገር ግን በጣም ሲጥር ጣፊያችን እየተጎዳ ይመጣል። በዚህ ምክንያት ሰውነታችን ውስጥ የሚመረተው የኢኑሊን መጠን እያሽቆለቆለ ይመጣል። ይህ አይነቱ የስኳር በሽታ የሚጀምረው የሰውነታችን ሴሎች ለኢኑሊን አልታዘዝ ማለት ሲጀምሩ ነው። ከዚያም ጣፊያችን ብዙ ኢኑሊን ለማምረት ጥረት ሲያደርግ እየተጎዳ ይመጣል። እነዚህ ችግሮች ተደራርበው የስኳር መጠን በደማችን ውስጥ ያለ ልክ እየጨመረ እንዲመጣ ያደርጉታል። ግሉኮስ በብዛት የሚፈልጉ ሴሎች ለምሳሌ የጡንቻ፣ ጉበት እና አድፖስ ቲሹዎች በዚህ በሽታ በጣም ይጎዳሉ። ይህ በሽታ በደማችን ውስጥ የሚኖረውን የስኳር መጠን በጣም ከፍ ያደርገዋል። ሃይፐርግላይሲሚያ ይህ ክስተት በደም ቱቦዎች ላይ ጉዳት ያደርሳል። በተጨማሪም በሰውነታችን ውስጥ ኢንፍላሜሽን ያስከትላል። ሃይፐርግላይሲሚያ and the associated inflammatory processes lead to the micro and macrovascular changes that are seen as complications of diabetes mellitus. Causes የበሽታው መነሻ ምክንያት የዚህ በሽታ ሁለት ዋና ዋና ምክንያቶች በዘር የሚተላለፍ ችግርና የአኗኗር ዘይቤ ናቸው። የአካባቢ ሁኔታዎችም የተወሰነ አስተዋጽኦ አላቸው። የሚከተሉት ነገሮች የዚህ በሽታ ምክንያቶች ናቸው። ኦቨርዌት፣ ኦቢሲቲ፣ አንድ ፊዚካል ኢንአክቲቪቲ ወፍራም መሆን እና ብዙም አካላዊ እንቅስቃሴ አለማድረግ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ከልክ በላይ ክብደት መኖር አንዳንዴ ሰውነታችን የኢኑሊን ትዕዛዝን አልቀበል እንዲል ያደርጋል። ጮማው የትኛው የሰውነታችን ክፍል ላይ ነው የሚገኘው የሚለው ጉዳይ በራሱ ለዚህ በሽታ መከሰት አስተዋጽኦ አለው። ሆዳችን ላይ ከልክ በላይ ጮማ መኖር ሰውነታችን የኢኑሊን ትዕዛዝን አልቀበል እንዲል ያደርጋል። ለልብና የደም ቱቦዎች በሽታም ያጋልጣል። ጂንስ አንድ ፋሚሊ ሂስተሪ ልክ እንደ ታይፕ 1 ዳያቢቲስ የስኳር በሽታ የተወሰኑ ዘረመሎች መኖር ለዚህ በሽታ ይበልጥ ተጋላጭ ያደርጋል። በተጨማሪም አንዳንድ ዘረመሎች ያለ ልክ እንድንወፍር ያደርጋሉ። ይህ ደግሞ በተዘዋዋሪ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ይህ በሽታ ግማሹ በአኗኗር ዘይቤ ምክንያት ሲከሰት ግማሹ ደግሞ በዘረመል ችግር ምክንያት ይከሰታል። ምንም እንኳን ለዚህ በሽታ መከሰት አንድ ብቻ ምክንያት ባይኖርም፣ ብዙ ነገሮች ለዚህ በሽታ ይበልጥ ተጋላጭ እንድንሆን ያደርጉናል። የተወሰኑት ነገሮች ልንቆጣጠራቸው የምንችላቸው ነገሮች ናቸው። የተወሰኑት ደግሞ መቆጣጠር የማንችላቸው ነገሮች ናቸው። አንአቮይዳብል ሪስክ ፋክተርስ ልንቆጣጠራቸው የማንችላቸው ነገሮች በዚህ በሽታ የተያዘ ቅርብ የቤተሰብ አባል ካለ እኛም ለዚህ በሽታ ይበልጥ ተጋላጭ ነን። ዕድሜያችን እየገፋ ሲሄድ ለዚህ በሽታ ይበልጥ ተጋላጭ እየሆንን እንመጣለን። ፖሊሲስቲክ ኦቬሪየን ሲንድሮም ኦር ጀስቴሽናል ዳያቢቲስ ዱሪንግ ፕሬግናንሲ በእርግዝና ወቅት የስኳር መጠን ከፍ ማለት ሁኔታ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ከመደበኛው ክብደት በታች ሆነው የሚወለዱ ሕፃናት ለዚህ በሽታ ይበልጥ ተጋላጭ ናቸው። ምክንያቱም ኢኑሊንን የሚያመርቱት ቤታ የሚባሉት የጣፊያ ሴሎች መጨረስ የነበረባቸውን እድገት ሳይጨርሱ ሕፃኑ ስለሚወለድ ነው ተብሎ ይታመናል። አቮይዳብል ሪስክ ፋክተርስ
ልንቆጣጠራቸው የምንችላቸው ነገሮች ኦቤሲቲ አንድ ኦቨርዌይት፣ ቦርጭ እና ከመጠን በላይ ክብደት መጨመር፣ ፊዚካል ኢንአክቲቪቲ፣ በቂ አካላዊ እንቅስቃሴ አለማድረግ፣ ሃይ ብላድ ፕሬሸር፣ ከፍተኛ የደም ግፊት፣ ዳየት፣ አመጋገብ፣ ኢምፔርድ ግሉኮስ ሜታቦሊዝም ሲምፕቶምስ፣ የበሽታው ምልክቶች። ይህ በሽታ ገና ሲይዘን ምንም አይነት ምልክቶች ላይታዩብን ይችላሉ። ነገር ግን የሚከተሉት ምልክቶች ሊከሰቱ ስለሚችሉ ማወቁ ይጠቅማል። ፍሪኩዌንት ዩሪኔሽን አንድ ኤክስትሪም ተርስት፣ ቶሎ ቶሎ መሽናትና ከባድ የውሃ ጥማት፣ ሳደን ኦር አንኤክስፔክተድ ዌይት ሎስ፣ ድንገተኛ ክብደት መቀነስ፣ ኢንክሪስድ ሃንገር፣ ከፍ ያለ የረሃብ ስሜት፣ ብለሪ ቪዥን፣ ብዥታ፣ ዳርክ ቬልቨቲ ፓቸዝ ኦፍ ስኪን፣ ኮልድ አካንቶሲስ ኒግሪካንስ፣ ፋቲግ፣ ድካም፣ ውንድስ ዳት ወንት ሂል፣ የማይድኑ ቁስሎች መኖር። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ሃርት ዲዚዝ አንድ ስትሮክ፣ በደማችን ውስጥ ያለው የስኳር መጠን በተደጋጋሚ ከመጠን በላይ ከሆነ ይህ ችግር በደም ቱቦዎች ግድግዳ ላይ ልጥፍ ጮማ ነገር ፕላክስ እንዲፈጠር ያደርጋል። ይህ በሽታ አተሮስክለሮሲስ ይባላል። ይህ በሽታ ወደ ልብ የሚሄደውን የደም ፍሰት ያስተጓጉላል። ይህ ደግሞ አንጃይና የሚባለውን የልብ ህመም ያስከትላል። አንዳንዴም ሃርት አታክ ሊያስከትል ይችላል። ለአንጎላችን ደም የሚያቀርቡ የደም ቱቦዎች ከተጎዱ ይህ ደግሞ ስትሮክ ሊያስከትል ይችላል። ነርቨስ ሲስተም ዳማጅ፣ በደማችን ውስጥ ያለው የስኳር መጠን ከፍ ሲል የነርቭ ሴሎች ላይ ጉዳት ያደርሳል። እግሮቻችን ላይ፣ የእግሮቻችን ጣቶች ላይ እና የእጆቻችን ጣቶች ላይ የመደንዘዝ እና ጠቅጠቅ የማድረግ ስሜት አለው። የጨጓራ እና የአንጀት ነርቮች ከተጎዱ ማስታወክ፣ ድርቀት እና ተቅማጥ ሊያስከትል ይችላል። ዳያቤቲክ ሬቲኖፓቲ፣ ይህ ማለት በዚህ የስኳር በሽታ ምክንያት ሬቲና ለሚባለው የዓይናችን ክፍል ደም የሚያመላልሱት ጥቃቅን የደም ቱቦዎች ሲጎዱ፣ ሲደፈኑ ወይንም ሲቀደዱ ነው። ይህም ክስተት ዓይነ ስውርነትን ሊያስከትል ይችላል። ኪድኒ ዲዚዝ፣ በኩላሊታችን ውስጥ ያሉት በሚሊዮን የሚቆጠሩ ጥቃቅን የደም ቱቦዎች በዚህ በሽታ ምክንያት ሊጎዱ፣ ሊደፈኑ ወይንም ሊቀደዱ ይችላሉ። ብዙ ጊዜ ይህ የሚከሰተው በከፍተኛ የደም ግፊት መከሰት ምክንያት ነው። ስለዚህም ይህ የስኳር በሽታ ካለብን የደም ግፊታችንን መቆጣጠር ያስፈልጋል። ፉት አልሰሬሽን፣ ይህ በሽታ የእግሮቻችንን ነርቮች ስለሚጎዳ እግሮቻችን አካባቢ ብዙም ስሜት ላይሰማን ይችላል። ስለዚህ እግራችን በትንሹ ሲጎዳ መጎዳቱን ላናውቅ እንችላለን። ይህ ጉዳት ሳናውቀው ወደ ትልቅ ቁስል ሊያድግ እና የተወሳሰበ የጤና ችግር ውስጥ ሊከተን ይችላል። 10% የስኳር በሽተኞች ይህ ችግር ያጋጥሟቸዋል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። ከታች ከተገለጹት ምልክቶች አንዱ ከታየም ይህ በሽታ ይሆናል ማለት ነው። እነዚህም የስኳር በሽታ ምልክቶች: ሽንት ቶሎ ቶሎ መሽናት፣ የውሃ ጥማት ወይንም ክብደት መቀነስ ታይተውብን እና የአርፒጂ ራንዶም ፕላዝማ ግሉኮስ መጠናችን ከ11 ከበለጠ፣ ኤፍፒጂ ፋስቲንግ ፕላዝማ ግሉኮስ ከ7 ከበለጠ፣ ኦራል ግሉኮስ ቶለራንስ ቴስት ኦጂቲቲ 2 እስከ አወር ፕላዝማ ግሉኮስ ከ11 ከበለጠ። ፔሸንትስ who do not reach these criteria may still be classified as having impaired fasting glucose (IFG) or impaired glucose tolerance (IGT) on the basis of fasting blood glucose or oral glucose tolerance test. Results: these patients are at increased risk of developing type 2 diabetes mellitus. ሌሎች ምርመራዎች የሚከተሉት ናቸው።
ግላይኮሰሌትድ ሂሞግሎቢን HbA1c። ይህ ምርመራ በሽታው እንዳለብን ለማወቅ የሚደረግ ምርመራ ሳይሆን በሽታውን ለመቆጣጠር እያደረግነው ያለው